አህባቢ ድሮ መስጂድ ቦታ ላይ ነው ያለነው። ማዶና ማዶ ነው። አሁን እንደምታዩት መስጂዱ የነጃሽ እዛ ጋር የምትመለከቱት ነው። ضريحው ደግሞ የአህመድ ነጃሺ እና የ15 ሱሐባዎች እዚህ ጋር የምታዩት እሱ ضريحቸው ነው። ከውጭ ሀገር ሁሉ እየመጡ ዚያራ ያደርጋሉ። እንግዲህ ግቢውን ተመልከቱት። እዚህ ዙሪያ ላይ ያለው አጥር ነው። ከዛ ከመስጂዱ ጀምሮ ይሄ ጫካው ዳር ላይ ያለው አጥር ነው። እንደምትመለከቱት በዚህ ይዞራል ማለት ነው። ከዛ ከጫፍ ጀምሮ በዚህ ይዞራል። ضريحው በዚህ እዛ ጋር ሲሆን አጥሩ በዚህ ይዞራል ማለት ነው። በጣም ሰፊ ነው። አሁን ያለነው ግን መጀመሪያ ሱሐቦች ሲመጡ ያረፉበት ሱሐባዎች በመጡበት ሰዓት ያፈለቁት ውሃ አለ። ልክ ከዛ ከመስጂዱ ተነስታችሁ በዚህኛው መንገድ ላይ ስትወርዱ ወደዚህ ማለት ነው። ውሃይቷ የት ጋር ናት? በዚህ ይወርድና እዛ ታች ሰዎቹ የሚታዩበት ቦታ እዛ ጋር ማለት ነው። ሰዎቹ እየቀዱ ያሉበት ቦታ ሱሐባዎች ያፈለቁት ውሃ ነው ይላሉ። እንደ መድኃኒትም ይጠቀሙታል ሰዎች። በያዙት እቃ መሬቱን በሚመቱበት ሰዓት አላሁ ሱብሓነሁ ወተዓላ ያፈለቀው ውሃ ነው ማለት ነው። ውሃውን በቅርበት ቀርጸን ያው የምንለቀው ይሆናል በሌላ ቪዲዮ። አሁን ያለነው የት ነው? ልክ ሱሐባዎች መጀመሪያ ሲመጡ ያረፉበት ቦታ ማለት ነው። ይሄ ድንጋዩን እንደ አጥር የተከሉበት ነው የምትመለከቱት። ይሄ ቆሞ የምታዩት አጥር አድርገውት ነው ድንጋዩን ተክለው ማለት ነው። እና ይህ ቦታ ያረፉበት ቦታ ነው። እና ቦታውን ቀርብ ብለን እንየው። ይሄ ካቡ የዛ ነው ማለት ነው። ይሄ የምታዩት ነው ማለት ነው። ያው ይሄ ዙሪያውን መኖሪያ ነበረ ይላሉ አካባቢው። ይሄን ይመስላል። ያው ቃለ መጠይቅ አድርገንላችኋል አዘያሪዎቹን። ልዩ የሆነ ትልቅ ፕሮግራም አለ። ደስ የሚል ታሪኩን በደንብ የሚያውቁት ናቸው። ይሄን ስንነግራችሁ ከዛሬ 1437 ዓመት በፊት ያለውን ነው። ያኔ ነው የመጡት ማለት ነው። እና ኢንሻአላሁ ተዓላ ያኛውን የሚለቀቀውን ቪዲዮ የምታዩት ይሆናል። ይሄ ካብ ያው ፈርሶ ነው። መስጂዱ እዚህ ጋር ነበረ። ያው አሁን እዚያ ጋር ነው ያለው ማለት ነው። እንደምታዩት ማዶ ላይ ضريحው ደግሞ እዚህ ጋር ነው። መርሐባ። ይሄንን ማን ነበር የሰራው? ይሄኛውን መጀመሪያ የተሰራው ይሄ ነው። እነሱ ሱሐቦች እንደመጡ ጀድና ነበር ጀድ ነበር ወለድና ወዲ ነበር። አካባቢው ላይ ሰው ነበረ በዚህ። እነዚህ ድንጋዮች ቤቶች ናቸው። رجال مؤذن يعني أنا مؤذنه واو ما شاء الله. بعد أذن يا صحيح سعادة أو هاي شو اللي نصح لي يا تيمة ها خفتيت العين كبت يتو يا قرقرة النبي ايش خبط العين اللي 10 ساعات من المسجد. يا سلام ما شاء الله. አሁን ሰው ያለው እዛ ጋ ነው መስጂዱ ዙሪያ ላይ። ድሮ ግን እዚህ ጋር ነበር። ማሻአላህ አላሁ ሱብሓነሁ ወተዓላ ደርሰው ከሚዘይሩት ያደርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።